ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ። ፓርቲያችን ብልጽግና ሁለንተናዊ ብልጽግናን ለማረጋገጥ በኢኮኖሚ በማህበራዊና በፖለቲካ መስኮች ሰፋፊ ስራ እየሰራ ይገኛል። ማህበራዊ ዘርፍ አካል የሆነውን የጤናው ዘርፍ ጤናማና አምራች ዜጋ እንዲፈጠር በማድረግ ጠንካራ ኢኮኖሚ እንድንገነባ ከማስቻል ባለፈ ሰብአዊ ልዕልናን ለማረጋገጥ ከፍተኛ አስተዋጽኦ ያደርጋል። ሀገራዊ ብልጽግና ሊሳካ የሚችለው በአካል የጠነከረ በአእምሮ የዳበረ ጤናማ ማህበረሰብ ሲኖር ነው ብሎ ብልጽግና ጽኑ እምነት አለው። በመሆኑም የጤናው ሴክተር ህመምን፣ ሞትን በመቀነስ ለሌሎች ዘርፎች ምርታማነት ማደግ ከፍተኛ ግብዓት ሲሆን እንደ ሀገር ከሚመዘገበው እድገት ዋነኛ ተጠቃሚ ነው። ፓርቲያችን ብልጽግና የስነ ህዝብ ለውጥ በዓለም አቀፍ ክስተት በአግባቡ በመገምገም ለ31 ዓመታት የቆየውን መከላከልን ብቻ መሰረት ያደረገው የጤና ፖሊሲ በመከለስ በሽታ መከላከልና አክሞ ማዳንን አገልግሎቶቹን ሚዛን በጠበቀ መልኩ ትኩረት እንዲያገኙ መሳ ለመሳ እንዲተገበሩ አድርጓል። በማህበረሰብ ተሳትፎ ከተሞቻችን ጽዱ በማድረግ ጽዱ ኢትዮጵያን ንቅናቄ በጤና ተቋማት ውስጥ በመተግበር እንዲሁም የአኗኗር ዘይቤን በመቀየር የህዝባችንን ጤና በመጠበቅ እንደሚገባ ፓርቲያችን ጽኑ አቋም አለው። በመሆኑም የጤና አገልግሎት ተደራሽነት፣ ፍትሃዊነትና ጥራት ለማረጋገጥ የኢትዮጵያ ሞዴል የሆነውን የጤና ኤክስቴንሽን ፕሮግራም ጥናት ላይ ተመርኩዘን በማሻሻል የጤና ኬላ፣ የጤና ጣቢያ አገልግሎቶች እንዲሻሻሉ በማድረጋችን የመከላከል ስራችን ጠንክሯል። የጤና ስርዓቱ ለድንገተኛ ጤና አደጋዎች፣ ወረርሽኞች የማይበገርና ፈጣን ምላሽ መስጠት የሚያስችል ሆኖ በሽታ መከላከልንና መቆጣጠርን በትኩረት በመስራት የበሽታዎችን ቅኝት ስርዓት በማዛመን የላቦራቶሪ አቅማችንን በማጎልበት በጥናትና ምርምር የተደገፈ ስራ እየሰራን እንገኛለን። የእናቶችና ህፃናት የሀገር ምሰሶ በመሆናቸው ፓርቲያችን የእናቶችና ህፃናትን ጤና ማሻሻል የጤናው ሴክተር ቁልፍ አጀንዳ አድርጎ ሰርቷል። ተነሳሽነትና ብቃት ያለው የጤና ባለሙያ የጤናው ዘርፍ የጀርባ አጥንት እንደሆነ ፓርቲያችን ጽኑ እምነት አለው። በጤናው ሴክተር ውስጥ ያሉ ባለሙያዎች በተለያዩ ደረጃ የሙያ ማሻሻያና ስፔሻሊቲ ኮርሶችን በማሰልጠን የባለሙያና የህዝብ ምጥጥንን ማሻሻል ተችሏል። በዚሁ አጋጣሚ ሀገሩንና ህዝቡን በማገልገል ኃላፊነቱን እየተወጣ ያለው አብዛኛው ባለሙያ ከራሱ ኑሮና ከቤተሰቡ ይልቅ ለሙያው ተገዢ በመሆን በማይመች የስራ አካባቢ ሳይቀር ሰፊ ጥረት አድርጓል። ፓርቲያችን የጤና ባለሙያዎቻችን የምትከፍሉትን መስዋዕትነት ይረዳል። የሚያደርጉትን ትጋት እናደንቃለን። የምትከፍሉትንም ዋጋ እናከብራለን። ጤና የሀገር መሰረት ስለሆነ የጀመርነውን ስራ በጋራ አጠናክረን እንቀጥላለን። ባሳለፍነው የምርጫ ዘመን ቃል በገባነው መሰረት በተሰራው ስራ በህዝባችንና በዓለም አቀፍ ተቋማት የተመሰከሩ ቀጣይነት ያላቸው ስኬቶች አስመዝግበናል። በጤና ተቋማት የሚወልዱ እናቶች ምጣኔ 80% ከፍ በማድረግ ጤና ኤክስቴንሽን ሰራተኞች ቤት ለቤት ባደረጉት የክትትልና ድጋፍ 2013 ከነበረው የእናቶች ሞት ምጣኔ 48% መቀነስ ችለናል። የህፃናትን ሞት ትርጉም ባለው መልኩ ቀንሰናል። 63 ሚሊዮን የሚሆኑ ዜጎች የጤና መድህን ተጠቃሚ እንዲሆኑ አድርገናል። ሀገራችን የህክምና ቱሪዝም ማዕከል በማድረግ በመንግስትና በግል ከፍተኛ ሆስፒታሎች በቴክኖሎጂ የታገዘ የስፔሻሊቲና ሳብ ስፔሻሊቲ አገልግሎቶችን በመስጠት ላይ እንገኛለን። ከ100 በላይ ሆስፒታሎች ስራ የጀመሩ ሲሆን 189 ሆስፒታሎች የህክምና አገልግሎት እንዲሰጡ ተደርጓል። የምግብ መድኃኒት ደህንነትን የህዝብ ጤና መሰረት በመሆኑ ብልጽግና ፓርቲ ጠንካራና ነፃ ገለልተኛ የምግብ መድኃኒት ቁጥጥር ስርዓት በመገንባት የህዝባችንን ጤና ለመጠበቅ አቋም ወስዶ እየሰራ ሲሆን የተሻለ ቁጥጥር ደረጃ ላይ ለመድረስ ችለናል። በጥቅሉ በሽታና መከላከል አክሞ ማዳን ፖሊሲያችን በመተግበር ባሳለፍነው ምርጫ ዘመን የዜጎች ህይወት የመኖር አማካይ ዕድሜ 65 ወደ 68 ዓመት ከፍ አድርገናል። ብልጽግና መምረጥ ጤናማና አምራች ዜጋን መምረጥ ነው። ምልክታችን የመደመር የአንድነትና የትብብር የሆነው የስንዴ ነዶ ነው። ብልጽግናን ምረጡ። ብልጽግናን መምረጥ ሀገር መለወጥ ያቀደችውን እቅድ ማሳካት መቻል ነው። ጤናማ አምራች ዜጋ ለመፍጠር እንሰራለን። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። ولي قلتي بيا والفانا هيرا ندالي هاكاتي موتو ما
ijarra namummaa olaansuun imalli toleera partiin badhaadhinaa caalmaan milkaa'eera idaarraa mindaatiin nu ceesisaa jira maraan martoo idaa hambisuu biyyarraa madaalli haqaatiin Itoophiyaa